እስቲ የፓስተር እንትን አደረሰኝ ወይ ዮኒማኛ ሲጠሌቶች ትንሽ አዳልጠው ሊቀጡኝ ነበር፣ ግን አላህ በቸርነቱ እንደገና ሰላት አድርጌ ዱዓ አድርጌ ጸሎት አድርጌ ቁርአንን ቀርቼ እንትን ስል ደግሞ የመለሰኝ ነገር አለ። አልሐምዱሊላህ። ዮኒማኛ ገነት ራሱ ሊቀጡኝ አልፈልግም ነው ምን ግልጽ አድርጌ ነው ምን ኖ አይመቸኝም። እነ ማይክል ጃክሰን የሉም ነው ምለው መብራን አልፈልግም። ክርስቶስ ነው አዳኝ፣ ክርስቶስ ነው አማላጅ ይላል መጽሐፉ። የማይለውን ነው ማረብላችሁ። ለማንም እንዳትሰግድ እንዳታመልክ ይላል። ያንን ታዲያ እንዴት ለስዕል ሊሰገድ ይችላል? እኛ ሙስሊሞች አናደርገው። የሀገር ስዕል ደርድረ የጸሎት ቤት ነው ብለህ ስትደፋ በየት በኩል ጌታ ይግባ? ሙስሊምን ወክለ ነው አረላ አንተ የምትደነፋው። እኔ ክርስቲያንን ወክዬ ነግረሃል። ቤንኪዎች ትንሽ አዳልጠው ሊቀጡኝ ነበር፣ ግን አላህ በቸርነቱ እንደገና ሰላት አድርጌ ዱዓ አድርጌ ጸሎት አድርጌ ቁርአንን ቀርቼ እንትን ስል ደግሞ የመለሰኝ ነገር አለ። አልሐምዱሊላህ። ዮኒማኛ ገነት ራሱ ሊቀጡኝ አልፈልግም ነው ምን ግልጽ አድርጌ ነው ምን ኖ አይመቸኝም። እነ ማይክል ጃክሰን የሉም ነው ምለው መብራን አልፈልግም። ክርስቶስ ነው አዳኝ፣ ክርስቶስ ነው አማላጅ ይላል መጽሐፉ። የማይለውን ነው ማረብላችሁ። ለማንም እንዳትሰግድ እንዳታመልክ ይላል። ያንን ታዲያ እንዴት ለስዕል ሊሰገድ ይችላል? እኛ ሙስሊሞች አናደርገው። የሀገር ስዕል ደርድረ የጸሎት ቤት ነው ብለህ ስትደፋ በየት በኩል ጌታ ይግባ? ሙስሊምን ወክለ ነው አረላ አንድ የምትደነፋው። በስመ አብ ሳልለነ ቅድስት ገላገላችሁን ጴንጤዎች እንዳትመልሱት። ኦርቶዶክስ ከቻልክ ፎሎን አንሰውጣ ከዚህ ከዱቄት ቤት ያንተስ ከፋ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ምን ጉድ ነው ይሄ ልጅ! እንደው ተቆራርጦ ድምፅን ስታየው እንኳን አንተ እኮ 50ሽን ጥረሽ እኮ በጊዜ ብትወልጂ የልጅ ልጅ በምታይበት ዘመን ዮኒማኛ እንደው ምን ይሻላል? ጠላቴ እንደዚህ ዘባርቅ። በስመ አብ ወወልድ ወመንፈስ ቅዱስ። ደከምን ለስጋ ለነፍስ ሳንሰራ የሚያስብለው እኮ ይሄ ነው። ወይ ጉድ! አይ ዮኒማኛ በሕይወት አንድ ደህና ነገር ሳሰራ ኧረ ሲጸለይ ላኩልኝ ሲጸለይ ደረጃ ግን ስትመጣ ግን ዝም እንደማልላት ትወቅ። ኧረ ተው ስሙኝ፣ ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። እኔ ምን ላድርግ? ፈጣሪ ሆይ አልሰማህም? አልሰማህም? እኔ ምንም ማድረግ አልችልም። አምላክ ሆይ አልሰማህም? ነገርኳቸው። ነብይ ሆነ ልከኛል ብያለሁ። ላስታርቅ ልከኛል ብያለሁ። አልሰማህም? እባካችሁ ስሙኝ። እኔ ልግደላችሁ፣ እኔ ልበድላችሁ። እባካችሁ ስሙኝ። ኧረ ተው ስሙኝ፣ ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ። ተው ስሙኝ። እኔ ምን ላድርግ? ፈጣሪ ሆይ አልሰማህም? እንዴ ነብይ ነኝ ብሏል። የመቼ ቪዲዮ ነው? ኧረ ተው ስሙኝ፣ ኧረ ተው፣ ከእግዚአብሔር የተላኩ ሰው ነኝ። እንሰማለን። እኔ ምን ላድርግ? ፈጣሪ ሆይ አልሰማህም? ማን ናቸው? አጋንንቶቹ አልሰማህም? እኔ ምንም ማድረግ አልችልም። አምላክ ሆይ ማን ናቸው? አጋንንቱ ነው። ነብይ ሆነ ልከኛል ብያለሁ። ነብይ ሆነ ልከኛል። አልሰማህም? ዮኒማኛ ከማን ጋር ነው ጸቡ? እባካችሁ ስሙኝ። እኔ ልግደላችሁ፣ እኔ ልበድላችሁ። እባካችሁ ስሙኝ። ለካ ፍቅር ይዝም የመጣ
የመጣው ከዮኒ ማኛ በኋላ ነው። ነብይ እኔ ብቻ ነኝ ኢትዮጵያ ውስጥ አላለንም። ሸወደን ወይ ፓስ ወይ ነብይ አበዛዙ እኛ ሀገር ወይ ነብይ አበዛዙ። ወይኔ ነብያችን ወይ ጉድ! ምን ብላ ነው ደግሞ የኔ ቅመም ደግሞ ያቀናበሯት ከዮኒ ማኛ ጋር እና ለማንኛውም ማለት ነው ራስህ እኔና እሷ ስለ ቴኬ ነው ጋይስ ማወራው። እኔ ልቤን እንደዚህ ድሮ ላይ ነበርኩ ጅል ስለሆንኩ ድሮ የሆነ ነገር ቤታዬ እንደዚህ ምናምን ስትሉኝ እሺ ብዬ እየተጃጃልኩን ትምለው። ከዚህ በኋላ በእናንተ አልጃጃል። ሁለታችሁ ተሻርካችሁ በውስጥ አውርታችሁ አቅም እንዳነሳ ስታቅ እንደተሳሳተች ቤተሰብ ደረጃ እንደገባች ስላወቅ ወጥተክ ለእሷ አግዘክ እውነተኛ ሰውማ ብትሆን ኖሮ እቺ ፊንገር ሾን ነበር መናገር የነበረብህ ማለት ነው። የቤታን ቤተሰብ ለምን ትናገሪያለሽ? ቤተሰብ ላይ ለምን ትደርሻለሽ? ምክንያቱም እኔ ቤተሰቦቼ ላይ ባትደርስ ኖሮ እሷን አልናገራትም ነበረ። ሁላችሁም አይታችኋል። አባቴን ነው የተናገረችው ማለት ነው። ማንም እሷ ላይ የደረሰ የለም። አሚን ቤተሰቧ ላይ የደረሰ የለም። እሷን ነበር ስናገር የነበረው። ቤተሰቧ ላይ ሄዳለች ማለት ነው። ስለዚህ እኛም ቤተሰቦቿን ጭምር እንቀጠቀጥ። የቤታ በዚህ አጋጣሚ ቤታ ማለት የኔ ቤተሰብ ናት። አሁን አረጋግጬ የመጣሁት ማለት ነው። ስለዚህ ነግሬያችኋለሁ። እኔ ጎንደርነትም አለብኝ። ስለዚህ ቤታዮ ዘመድ ቤተሰብ ከነካች የኔም ቤተሰብ ስለሆነ ሊያሾ አባትሽ አይናቸው በግርዚ እግራ በዚህ አዩ ስንል በዚህ የሚያዩ እናትሽ እግራቸው ሸፈፍ ብሎ የሰፈራችሁን ወንዝ በእግራቸው ሲጠርጉ የነበራችሁ ጥራጊ ናቸው። የእሷን ቤተሰብ ከነካሽ ያንቺን ቤተሰብ አይደል እንደምረግጥልሽ። አባትሽ ሁለት እግራይን ይዘው እድር ተጠርተው እንኳን ሲመጡ አቤት ማለት እንኳን በዚህኛው ሂዱ በዚህ ሲጠሩ በዚህ እየሄዱ ያስቸገሩ ያንቺ አባት አልነበሩም ወይ? ያንቺ አባት አይደሉም ወይ? እናትሽ እድር ምስር ልቀሙ ሲባሉ ምስሩን ጥለው ድንጋዩን ይዘው የመጡ አልነበረም ወይ? አርፈሽ አትቀመጭም? አንቺ የቤታየውን አባት የመናገር ሞራል ካለሽ የአንቺን ቤተሰብ እቀጠቅጥልሻለሁ ማለት ነው። የአንቺን ቤተሰብ ሆኖ የመይሳው ልጅ የቤታየው አባት ስለማታውቂያቸው እንጂ ዣን ጥላል ተይዞላቸው እንደዚህ ኩራዝ እየበራ 6 ሰው ቆሞ እራት የሚበሉ የእሷን አባት ከተናገርሽ ያቺ አባት እድር በዚህ ጋር ሲጠሩ በዚህ ጋር ሲሄዱ በዚህ ጋር ነው ተብለው ሲደነባበሩ አልነበረም ወይ? እናውራዊ አንቺ ጅማታም ማለት ነው። ሞራል ኖሮሽ ነው ጌታቸው የቤታየውን አባት የምትናገሪው። እኔ በማንኛውም ችግር ባለባቸው ልጆች እኔም ልንገርሽ ኦፕቲዝም እህት አለችኝ። እኔ በኩራት ነው የምለጥፋት። በኩራት ሲሄድ ከእሷ ጋር ነው እንጆይ ማድረግ ደስ የሚለኝ ነገር። ግን እግዚአብሔር ማንኛውም ልጅ ለእኔ ኦፕቲዝም ልጅ ቢሰጠኝ በፕራውድ ነው የማሳድገው። አንቺ ግን በልጅሽ ራሱ በሰው ልጅ እየቀለድሽ የራስሽን ሊደብቀሽ ነው የምትኖሩ። ልጅሽ ስፔሻል ኒድ ናት። አይኗ ብሎ የተፈጠረ ስለሆነ እዛ ቱርክሽ እየተመላለሽ የምታሳክሚያት አንቺ አይደለሽም ወይ? እናውራ እንዴ ስለ አንቺ ስለ ልጅሽ። አንድ ልጅ ነው ያለው ሰው። አንድ ልጅ ያለው ምንድን ነው? ያበበችን ጠባሳ ያየ በሳት አይቀልድም አሉ። አንቺ የቤታየው አባት በአባቷ እንደማትደራደር አባቷ እንደምትወድ እያወቅሽ ሄደሽ አባቷን ከነካሽ ልጅሽንም ጭምር ታጥረገርግልሻለች። ቤተሰብ አትንኩ አንነካ ካላችሁ የሰው ቤተሰብ እየሄዳችሁ ትነካላችሁ።